ያልኩት ይመስለው ይሆን ብዬ ከዛን አይሃና በርቺና ቪዲዮ ስር ያልኩ አስቀይመው አላስቀይመው አንድ ሰው የሚገምትሽ ወይስ ሚዲያ ላይ ያለ ሰው የሚገምትሽ? በብዙ ሰው ነው መገመት የሚበልጠው ወይስ በአንድ ሰው መገመት? እንደዛም ካሰብሽ ምንም ስህተት የለውም። ለምንድን ነው ለእኔ የሚመስለው? ሪሊ ትክክለኛ እንደዛ ነው እኮ የሆነው። በተያዘው ጉዳይ ብቻ ነው የኔ ስህተት ለአንተ ተቀበልከውም አልተቀበልከውም እዚህም 7,000 ህዝብ እያየኝ ነው። ከሁሉ በላይ ከህዝቡ በላይ ደግሞ እግዚአብሔር እየሰማ ስለሆነ በልቤ ስለሆነ ያዘንኩብህ። በትናንቱ ጉዳይ አላየኸኝም፣ አልሰማኸኝም። እጅህ አለበት ብዬ አምኜ ነበር። ለእሱ ግን ሰማይና ምድርን በፈጠረው እግዚአብሔር ይዤሃለሁ፣ ይቅር በለኝ። እናንተም ኦዲየንሶች ይቅር በሉ። በትናንትናው ጉዳይ ሀዩ በዚህ ልክ ስህተት ትሰራለች ብዬ ስላላመንኩ ሀዩን በጣም ስላመንኳት የአንተ እጅ አለ ከእሷ ሳወራት ራሱ ልስልስ ብዬ ሀዩ አትማይ ያልኳት። በቃ እንድትምል ጠየኳት አንዴ ማለት ከዛ በኋላ የአንቺ እጅ የለበት ማለት ስልክሽን ንገሪ፣ ሌላ ሰው ይዘዋሉ ወይ ሞድሬተን ማጥፋት ይችላሉ አልኳት። በዚህ ልክ አንተ መጠርጠሪ በትናንትና ለምን መሰለ ልጠረጥርህ ደግሞ የቻልኩት ስለሰደብከኝ፣ ላይቭ ላይ ከፍ ዝቅ አድርገህ ስለሰደብከኝ ነው። ስገባ ከቤት አስፈንጥረህ ስላስወጣኸኝ፣ መብቴን የመናገር መብቴን ስለዘጋ ስለከለከልከኝ፣ እውነቴን ስላፈንክብኝ 100% የእሱ እጅ አለበት ብዬ አመንኩኝ። ምን እንዳምን ትጠብቃለህ? አይ የለበትም እንደሌለበት አሁን እየሰማን ነው። አሁን እየገባኝ ነው። ሳይኖርበት መጠርጠሬን አታውቅም አንተ አይደል? እናንተ ባለበት እኮ ቪዲዮ ሰርተሻል። ቪዲዮ ከመስራትሽ በፊት አይደለም እኔ ላይቭ ላይ የወጣሁት። ቪዲዮ ስትሰሪ ራሱ አምነሽበት ነው የሰራሽው። ላይቭ የወጣው ከቪዲዮሽ በኋላ ነው። አንቺ ቪዲዮ ይቀርብ ቪዲዮሽ ስላናደደው ነው ላይቭ ላይ ሰደበሽ። ቪዲዮ ኮመንቶች ምናምን በሱ ምክንያት ነው የወጣሁት። አቡኔ በጣም ነው ማከብርሽ። አናው ያናድዳል፣ ልክ አይደለሽም እያልሽኝ ስለሆነ ይቅርታ ጠይቃለሁ። ለሱ ግን ዋና እኔ እንደ ወንጀል መስሎ ከታየኝ ይቅርታ ልጀምር ብዬ ነው። ያ ትክክል እኮ። ስለዚህ እኔ ሳላስታውስክ አንተ አስታውሰ የመስጠት ግዴታ አለብህ ብዬ አስቤ ላልሰጠኸኝ ትኬት ቪዲዮ ስለሰራሁኝ ይቅርታ አርግልኝ ብለሽ ተታረቁ። አንተም ደግሞ ስለሰደብኩሽ ይቅርታ አርግልኝ በላ። ችግር የለውም። እኔ ስለሰደብኳት ስለተናገረች እና ከማልጠብቀው ሰው ስለሆነ ነው እንጂ እኮ ሌሎች ሰዎች አይቻቸው ነው ማልፈው። እኔ አልጠብቅም፣ በዚህ ደረጃ ስለማልጠብቃት ነው ተናድጄ። አዎ የሆነ ነገሮችን ተናግሬ ያለው ያን አክር የሚያሳፍር ስድብ አልሳደብም። እኔ እናቶች እንደዚህ እናትሽ እንደዚህ ምናምን የሚባለው አይነት ስድቦች ከአፌ አይወጣም። ኖርማሊ ከማልጠብቀው ሰው ሲሆን ደግሞ በጣም ልናገር ይችላለሁ፣ እንዲሰማቸው አድርጌ ልናገር ይችላለሁ ወጥቼ። ከዛ በተረፈ ከጓደኝነታችሁ አንጻር እሷም ሚዲያ ላይ ወጥታ ቪዲዮ መስራት አልነበረባትም አንተ ላይ። አንተም እሷ ቀድማ ሚዲያ ላይ ስላወጣችሁ ብለክ አንተም ላይቭ ላይ ልትሰድባት አይገባም ነበር። ከእሷ ከተሽለክ በውስጥ ልትጨርሱት ይገባ ነበረ። ሁለታችሁም ያጠፋችሁት፣ የአንቺ ጥፋት ግን ይበልጣል ከአንድም ሁለት ስለሆነ፣ ስለዚህ ይቅርታ በቄ ስላስቀየምኩህ በይው። እሱም ደግሞ ይቅርታ ስለሰደብኩሽ ይበልሽና ተታረ ሴጣን ይፈር። በቄ ወንድሜ በመጀመሪያ ስለ በቄ እግዚአብሔርን አብዝቼ አጥብቄ አልቅሻለሁ። በቄ ለአንተ ምንም ሊመስልህ ይችላል። ያኔ እግዚአብሔር ፊት የዛች ቦታ ላይ ሄጄ አልቅሻለሁ። ከትናንት ወዲያ በአንተ ያኔ የሆነ ችግር ሲያጋጥም ተንበርክክ ያለቀስኩበት ቦታ ድጋሚ አለቀስኩኝ። ያንኑ ነጠላ የለበስኩትን ነጠላ ለብሼ በጣም ከፋይ። በቄ ሰዎች ቦታ ሲሰጧችሁ ወቁ። ቦታ ስለምሰጥህ ነው። በቄ ለአንተ ትልቅ ቦታ ስላለኝ ነው። ልቤ በጣም ነው የተሰበረው። ስለዚህ አንተን አይደለም ይቅርታ መጠይቀው እግዚአብሔር በወንድሜ ላይ ያዘንኩበትን ሐዘን አትይብኝ። በቃ እግዚአብሔር ይቅር በለው ወንድሜ ማለት ይቅር በልኝ እግዚአብሔር ሆይ፣ ስለ ወንድሜ እንደዚህ ስላለቀስኩኝ፣ በወንድሜ ምክንያት እንደዚህ ስላለቀስኩኝ እና ወንድሜ በቄ የምሳሳልፍ በጣም የምወድ እጅግ በጣም የምታሳሳኝ የልጄ ጉዳይ ላይ አልደራደርም። ነፍሴን እሰጣለሁ። የወለደ ይገባዋል። የልጄን ኮመንት ጽፌ በዛ ላይ ያላገጣችሁብኝ እንደሆነ ስለገባኝ በዛ ስለተረዳሁት ቪዲዮ ስለሰራው ግብግ በጣም ይቅርታ። ምናልባት የልጆቼን ጉዳይ ጽፌ ባይሆን ኖሮ እኔ ምንም አይገደኝ ሰው ነኝ። እንደዚህ አይነት ትንንሽ ነገሮችን አልፋለሁኝ። እሺ ግን አንተን በውስጥ መጥቼ ድጋሚ ሳላስታውስ ትኬቱን ሳላስታውስ አልሰጠኝም ብዬ ሚዲያ ላይ ማለት አልነበረብኝም። ከቅርበታችን አንጻር
ከእህትና ከወንድምነታችን አንጻር ስጠራ ነጥዬ በቂ እንኳን አልልህም። እንደ ሰዎች በቂ ወንድሜ ነው የምልህ። ኦኬ። እና ቢያንስ ያላስታወስኩን ፓርት መግለጽ ነበረብኝ እዛ ቪዲዮ ላይ እና ለዛ ከልብ ይቅር ብትለኝ ደስ ይለኛል። መቼም ይቅር አልላትም ብለሃል። ይቅር እንትንን ኃጢአትን ማን ነው በቀልን ተሸክመ የምትኖር ከሆነ ኑር፣ ላንተ ካዋጣ። እኔ ግን ከዚህ ደቂቃ በኋላ እረስቸዋለሁ ያንተን ጉዳይ። ሀዩ እኔ ይቅር አልልም ወይንም ደግሞ ይቅርታ አልጠይቅም አላልኩም። አረሳም ነው ያልኩት። አረሳም ማለት ደግሞ ይቅር አልልም ማለት አይደለም። የተደረገበትን ሰው የሰው ልጅ ሲቆስል ቁስሉ ምንድን ነው? ቁስሉ ጠባሳው ነው ቀርቶ ይታያል። ገባሽ አይደል? ስላልጠበቅኩት አረሳም ነው ያልኩት። ምክንያቱም አንቺ ብቻ አይደለሽም የሰደብሽኝ። ቪዲዮ ላይቭ ገብተሽ ገዝት አስገብተሽ ልጆች አትሊስት አንዴ እንደዚህ የለበሱ ናቸው፣ አንዴም የኛ ልጆች ምንትን ያሉ ናቸው እያየኋቸው ነበር። እና ተራ በተራ በኮመንት በስንት ነገር ሲሰድቡኝ ነበር። ቆያ ልጨርስ። ከዛ አንጻር ነው እኔን ለመጣል ያልኩሽ እንጂ እንደዚህ በቃ በየቀኑ ላይቭ ገብታ ስለ እኔ ልታወራ ልትኖር ነው ብዬ ነው ያሰብኩትኝ። እና ከዛ አንጻር ነው እኔ መቼም ማረሳሽም ያልኩት። ከዛ በተረፈ እኔ እግዚአብሔር አምላክ ኖርማሊ አንቺ ትላንትና እኔ ሲወድቅና ችግር ውስጥ ስገባ ነጠላ ለብሰሽ ለእኔ ጸሎት ያደረግሽልኝ ቦታ ላይ ቆመሽ ይህንን ልጅ ጣልልኝ ብለሽ ደግሞ ድጋሚ አልቅሰሽብኛል። ገባሽ አይደል? ለዛም ደግሞ አሁን ይቅርታ ጠይቀሻል። ይቅርታ ላይቭ በኋላ ላይቭ ላይ እኮ አንተ በጣም አዋርደህ እኮ ነው የሰደብከኝ። አልጠበኩም። አንድ ወንድሜን ላወራው ላይቭ ላይ ብሎኝ ላይቭ ላይ ስመጣ እራት አብልቼ መጣሁ አልኩ። ስመጣ አንተ በሰዓቱ ጨርሻለሁ እያልክ እንዳታስገቧት ብለህ ሲያስገቡን አስወረድክም። ኮሜንት ጽፍ ኮሜንት እኔ ሆቶኜ ነው የተናገርኩት። ስድብም ያን ያክል ከባድ ስድብ አይደለም። ለቀልድ ራሱ የምንጠቀማቸው ነው። ስክሪን ቪዲዮ ይኖራል። ምናልባት እኔ የእኔ ቤት ስለሆነ ስክሪን ቪዲዮውን አውርጄ ላመጣ እችላለሁ። ምንም ችግር የለውም። ይሄ በስክሪን ቪዲዮ ስለሆነ ምናልባት አላውቅም ለዚህ ቃል አትሊስት መጽሐፋችን ራሱ እንዳንል ነው የሚከለክል። ደንቆሮ ብዬ ይሆናል። ከደንቆሮ ጋር እኔ አልደናቀርም ብዬ ይሆናል። ከዛ ውጭ ግን ከባድ ስድብ የሚባሉ ስድቦችን አልተሳደብኩኝም እኔ። አዎ ይሄኛው ልል ይችላለሁ። ምንቅላሽው እኮ ይሄኛውን ብዬ ይሆናል። ይሄ እኮ አይደለም ሰው መጽሐፋችን ራሱ አያዘንም ብዬሻለሁ። የተሰማኝ ስሜት ነው ደግሞ በሰዓቱ የተሰማኝን ስሜት በሚመጣ ነገር ነው የምገልጸው እንጂ እኔ እዛ ጋር አንቺ ነው በቄን ያሳዘነው ከቅርበታችን አንጻር ብዙ ነገር አብረን ከማሳለፋችን ነገር አንጻር ችግር ካለ ለእኔ በዋትሳፕ መናገር እየቻለች ቢዝነሴን